ዳዴ ዳዴ አይታችሁ የሚያሳያችሁ ነበር። ሰባ ዳዴ ስትል ዳዴ ዳዴ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም ከኛ ጋር አልሐምዱሊላህ። ውይ አይታይም መሰለኝ ጨለማ ነው። ያው እየመሸ ስለሆነ ነው መሰል። መኝታ ክላሳችን ደግሞ ያለው መብራት እንትን ነው የሆነ ፈዛዛ ነውና ብዙ ድምቀት የለውም ለቪዲዮ ማለት ነው። እና እኔና ሰልዋ ልብሳችንን ዛሬ እንረትባለን ብለን ነበር። እምቢ አለችኝ። ያው ኒቃብ ስለብስ ያው እንግዲህ ልኬር ነው ብላ ነው መሰለኝ እምቢ አለች። እስኪ እንረትብ እናሳያችሁ። እስኪ ጉዳችን እናሳያችሁ። ማማ አልጋ ላይ እንዳላረገ ከአልጋ ላይ መውጣት መውደቅ ልማድ ሆኗል። ብታው እየጣልኳል እዳ ገብቻለሁ ማለት ነው። እና እውት ገና ስከፍቱት ማለት ነው ልብሱ ይናዳል። እመዳም ቤት የጠላሁት ነገር አሁን እኔን አጋጥሞኛል ማለት ነው። ልብስ ሲዝረከረክ አልወድም በታሪክ ማለት ነው። በታሪክ ግን አሁን እውት የሚመስለውን አረቦቹ ጋር እንዳልተጣላ አሁን ይሄ ልብስ ይመስላል። ጎበዝ ዲብልቅ ብሎ ወድ ያለ ማለት ነው። አይ አሁን ሰራተኛ ቢኖረኝ ከኔ አንጠርጥሮኝ ነበር። አስተፈረላ ክፉማ እንዳያረገን ይስጣን ያረቢ። ግን ክፉ እንዳያረገን ያው እናንተን ለመጫወት ብዬ ነው። እና ያው ሰራተኛ ሆኖ ያየ ሰራተኛ ቢዝም ያን ያክል ክፉ ይሆናል ብዬ አላስብም። እኛ ሀበሾች እንኳን እንማርም ችግር አለብን። እናልኳችሁን እውት አላሁ አክበር አላሁ አክበር። እናንተ ጋር ነው እያየሁት ማለት ነው። እንትን ነው የሬት ማስክ ነበር ፊት የሚቀባው። በጣም ነው ፊት የሚስማማ ልስልስ ነው የሚያደርገውና ግን በማልቦት ኤክስፓየር አድርጓል። 2025 ነው የሚለው ስንተኛው ወር እንደሆነ አላውቅም። አሁን ወደ 2000 ማነው ወደ 3 ወደ 4ኛው ወር ሳይሆን ይቀር 2025 ይሆናል። ያለፈበት ወር አይናገርም ዓመተ ምህረቱን እንጂ ከሰርኩ ማይጠቀም ነው መግዛት ዋጋ ያለው መጠቀም ነው እንጂ። በነገራችን ላይ በጣም ነው ጉፋን ያመመኝ። ወላሂ ነው የምላችሁ በጣም ነው ጉፋን ያመመኝ። ተመልከቱ እንግዲህ እኔ አሁን ከዚህ ምንም አላተረፍኩም። እንደ ሳውዲ ልብስ ቃፍፌ የመዳምን ልብስ አይቼ እኔም ልክ እንደሷ ካልሆንኩ ብዬ ከውስጥ የሚለበሰው መዓት ይሄን የሰበሰብኩ መዓት ተመልከቱ። ወላሂ ላዝ ሰደቃ እንኳን የሚሰጥ በነበረው አያሳዝናችሁም? እስኪ ቃንዲ ያልጠ ደግሞ እያየሁ ሽቶ ምናምን አለ አለሰባ ከላይ ልጀምር ብዬ ነው እንግዲህ። የሚረጋገጥም ካለው ከታችኛው ላይ ብረጋግጥበት ይሻላል። ያላችሁ እንግዲህ በቃ ያተረፍኩት እኔ መረተብ ነው። ይሄ ሱፍ ነው፣ የወንዶቹ ሱፍ ነው እንዳለ ቁምጥምጥ ነው። የሚነሳ እኮ የለውም። ቁምጥምጥ ታውቃላችሁ። እስኪ ዛሬ በቃ አቅዳለሁ እንትናላላይም ማለት አልተመቸኝም። ጎበዝ ድምፅ ሲሰማችኋል አይሰማችሁም አላውቅም። አንድ ቦታ እኮ አለው ብዛቱ። ይሄን እንግዲህ አስቡት። ውይ የከሰረ ብር ሰልዋ የከሰረ ብር ወላሂ አጥፌ ሲጨርስ አመጣዋለሁ። ይሄ ሱፍ ነው ይቀመጥ እናልኳችሁን ማለት ነው። እኔ በቃ ከሳውዲ በቃ ልክ እነ መዲያም እንደሚለብሱት ነው እኔ የሰበሰብኩት ማለት ነው። እሱ ባልከፋ እኔ ለብሳለሁ ችግር የለብኝም። ግን በዚህ ልክ ማብዛቴ አግባብ አልነበረም። ሀቂቃ ነው የምላችሁ። እናንተ እኮ ሰደቃ እንኳን የምሰጥ በሆነ በቃ እንዲህ ነው። ሸሚዝ ነው በቃ ቲሸርት ነው። በነገራችን ላይ በፊት ቲሸርት ባንዲ አድርጌ ነበርና ለዛ ይመስለኛል። ይሄ እንኳን ቀሚስ ነው። በቃ እኔ ልብሴ እንደዚህ ነው። ከባድ ጉፋን ያዘኝ። አሁን ደግሞ ክፉ ጉፋን እንደዚህ ቁምጥምጥ ነው። በቃ እንደዚህ ምናምን ማለት ነው። እና አሁን ይሄን ሰደቃ ልስጥ ብል ለኢትዮጵያ ሕዝብ
የካሜራው ነገር አይሆንም ታውቃላችሁ። ለምን ብትሉ ኢትዮጵያ ላይ የሚለበሰው እንትን ነው ቢጃማ አይበቃም አልኩ እንዴ? አይበቃም ሳይሆን አይፈልጉትም ነው። ከሰጠነው ሰደቃ አይበቃም ትክክራለሁ። ሐላል ገንዘቤ ነው ግን እውት ወላሂ ነው የምላችሁ። ወረቀቱ ያልተበጠሰ ሁሉ አለ። እንግዲህ ቲሸርት ተመልከቱ። አያችሁ እንዴ? አሁን የ3 ዓመት የተመጣው እንግዲህ እየሆነኝ ነው። እስካሁን ግን ወረቀቱ ራሱ ያልተበጠሰ አለ። ወላሂ ነው የምላችሁ። እዛ ሀገር የኖርን የብዙ ሴቶች ችግር ነው ብዬ ነው የማምነው። ልብስ መሰብሰብ አውዝ ቢላ እንግዲህ ዛሬ ተነፋነፍኩባቸው እንደው ድምጼ ቻሉት እና ሰደቃ የማይሆነው ቢጃማ ቢሆን ነበር የምሰጠው ማለት ነው። ቢጃማ ቢሆን ሰው ይፈልገዋል ትሰጡታላችሁ ማለት ነው። አሁን ወላሂ እኔ ቢጤኛ ሰፈር ይመጣል። ሻርቦችን ሰጥቼ ጨረስኩ። ሻርቦችን በቃ አንገታቸው ላይ ቢሆን ይጠምጥሙት እያልኩኝ የሀገር ትልልቅ ሻርብ ነው በእርግጥ ብዙ ጊዜ የሚለብሱት ግን ሳያለውን ነው የሚሰጠውና ተይ ማማ ተይ ያለኝን እሰጣችኋለሁ ማለት ነው። ሻርቡን የነገሩ አሰሩትም አጠፉትም ችግር የለውም ይሆናል ማለት ነው። እኔ ያመጣሁት እንጂ አለብሰውም ሲጀመር ሻርብም ማለት ነው። ምክንያቱም የሳውዲ ሻርብ ይውላል አትሉትም ዝም ብሎ ነው ከሀገር አንፃር ሀገሩ ላይ አይለበስም። እኔ እንደገና ደግሞ ጅልባብ ስለማሰፋ ጅልባቤ ጋር እንደ አይነት እያልኩ ከዚሁ እየገዛሁ ስለሆነ በቃ እኔ ከሳራ ነው የሆንኩት። ወላሂ ነው የምላችሁ። ልዋጭ ለቀስ ለወጥኩ የሚለውጧችሁ ግን ይውላል የሚባል ዕቃ አይደለም ዝም ብሎ ነው። ወላሂ ነው የምላችሁ። እንደውም ሁልጊዜ ትሰማላችሁና በዚህ ልዋይ ምናምን ሲል ስሰሙ እናንተ ሰፈር ብቻ ነው እንደሚሰራው ይሄ ልዋጭ ያለች ታለችና እውነቷን ነው። ለምን ታውቃላችሁ? እኛ ሰፈር በቃ የምሪቱ ማለት ትችላላችሁ እንዳለ የአረብ ሀገር እና እንደኔ እንደዚሁ ሰብስበው ይለውጣሉ። ሁልጊዜ የሚያገኙት በእኛ ሰፈር ስለሆነ ነው ሁሌ የሚመጡት ማለት ነው። ሞሽ ነው አላወጣሽም ካወጣሽም ታወርቂያለሽ። እንደ ጠዋቱ እንደ ትናንትና ጠዋቱ ወጣብኝ ወላሂ ታረጋ ላይ ይወደቀ ይዳገብቻለሁ እና እንደዛ ስለሆነ በቃ ሁሉም ጥር ስለሆነ እንደኔ አጥቁጢ ነው ሰብስቦ የመጣው በቃ እንደዚሁ ማለት ነው። ራቢ ነበረ ትንሽ ሲኖር በነገራችን ላይ አሪፍ ነው ይለብሱታል። ራቢ ነበረ የራሷንም ጥላሃዲ እንኳን የኔ ልለብስ ስላችኋለሁ። እውት ወላሂ ወረቀቱ እንኳን አልተበጠሰ እስካሁን አለ። እንግዲህ አይ ብሬ አሁን ይሄን ቢያንስ ወይ እንዲሁ በትንሹ 10 ሪያል አከሰው በዲናው ሰዓት ማለት ነው። አያችሁ አይ ይሄን እንኳን ሰጣችኋለሁ ልጅ ሆኖ ሲመጡ ምናምን ይሻላል። ወላሂ ትንሽ እህት ቢኖረኝ እንዴት ደስ ባለኝ ያኔ ለብሱት ነበር። እና ለእናንተ የማስተላልፈው መልእክት እንደኔ መረተቡ ብቻ ነው የሚሆናችሁ። ልብስ አትሰብስቡ፣ ወላሂ ልብስ አትሰብስቡ፣ ምንም አይጠቅማችሁ። ይህ መታችሁ እንዲያገሩ ባህል ነው የምንለብሱት እንጂ የዛን ሀገር አለብሱ። የምሬን ነው የምላችሁ። ቤት ይጠቅማል። በእርግጥ አሁን የቤት በጣም ጠቅሞኛል። እስካሁን የኢትዮጵያ ቢጃማ አሰፍቼ አላውቅም። ሲጀመርም ቢጃማ መልበስ አልወድም። ቤት ስራ ያሰራኝም ማለት ነው። ቆመጥመጤን ነው የምለብሰውና እንደውም አንድ ጎረቤቴ ሁልጊዜ ስታይ የምለብሰው ቆመጥመጥ እንዲሁ ጦይ ባለኝ እንዲሁ ቢጃማ የለሽም እንዲ ቢጃማ ገሽ ያለች ላላ ብለሽ ሪያል አፍሰሽ የመጣሁበትን ልብስ ትቼ በብር ልግዛልሽ እዛም የተጫወኩበት ቆጭቶኛል አልኳት ማለት ነው። እና ከቤትም ስለማልወጣ ያው እንደ ነገሩ ግቤም ሰው ስለማይኖር እንደፈለኩ ስለምለብስ አልጠላሁትም። ግን ድንበር እንደዚህ እስካሁን ድረስ ያልተለበሰ መኖሩ አያሳዝናችሁ? በጣም ከባድ ነው። በዛ ላይ እኮ ሲቀመጥ ብል ይበሏል። ሽንቁርቁር ነው። አሁን ብዙ ቲሸርት አለ። በተለይ ጥቁር ልብስ፣ ነጭ ልብስ አይችልም። ጥቁር ስላችሁ አበያ ችግር የለበትም። ግን ይሄ ቲሸርት ስትረች የሚያደርግ ምናምን ብል ይበለዋል። ነጭና ጥቁር በጣም ይበለዋል ማለት ነው። አረ ጂንሱ ሳይቀር ብሎታል። ወላሂ ነው የምላችሁ። ለብሼው የማላውቀው ጂንስ ብስክስክ ብሎ አግኝቼዋለሁ ሁላ ማለት ነው። እና እንደኔ እንዳካስቡ ነው የምላችሁ። እንደዚህ መረተቡ ነው ዳም ሆናችሁ ይዤ ሳብስ አረግ ደባለቀዋለሁ። ሰላዋጋ ማን ያስተካክላል? ሲመቸኝ እንዲህ ያስተካክለዋለሁ በሚል አበላሽዋለሁ ማለት ነው። በቃ እንደዚህ ነው ያውላችሁ። ምን ታረጉታለች? አሁን ይሄንን ልለውጥ ብሎ አንድ ቀበሌውን 2-3 ሰዓት ነው ወይ ብርጭቆ ወይ ደግሞ
የሻይ ማነው የቡና ሲኒ ነው እንግዲህ አስሰባሙኛል ለራሴ አትቸካቸኪ። ስለዚህ ዝም ብዬ ብለብስ ይሻላል። ብልት አልበላውም ሰሏ ተደረሰችበት ትለብሰዋል አጥሩ እንጂ ወላሂ በጣም ከሰራ ነው። አሁን ላይ እየተናገርኩ ነው ማለት ነው። እና እንደኔ እንዳሰበስቡ ይቅርባችሁ ነው የምላችሁ። ያው ተኔ ትማሩ ዘንድ ነው። ይሁን ጠፍቶ ስፈልግ ነበር አታገኙትም። እንግዲህ አሁን ቁም ሳጥን ላይ ብዙ አስቸግርም ልብስ ለመፈለግ፣ ግን እንደዚህ ትርምስምስ ስለሚል በቃ ምንም አረጋችሁም ግዴታ መፈለግ አለባችሁ ማለት ነው። ማይ ሙንሽ ነው አልጋ ላይ አውጪኝ እያለኝ ነው። ትወርቃለች ደግሞ አላወጣትም። አታርፍም፣ አትቀመጥ ያሰቆበሻል። እና እንደኔ መረተቡ እንዳይተርፋችሁ አትሰብስቡ ልብስ ነው የምላችሁ ቤተሰቦቼ። ያው ትማሩበት ዘንድ ብል ነው የምታስበሉት። ሰደቃ እንኳን የምትሰጡት ያን ያክል አይኖረውም ነው የምላችሁ። በተረፈ አበረታቱን። በሌላ ቪዲዮ እንመጣለን። ከአሁን በኋላ አንጠፋም እንላለን፣ ግን ትንሽ ቆይተን ሰለችናል። በቃ ያው ነገሮች ቀምቻችሁ ታውቃላችሁ። እሱ ነገር ነው እና ይሄን ይመስላላችኋለሁ። ከኔ ተማሩ። ልብስ አትሰብስቡ፣ የትም አያደርሳችሁም። ብሩ ይጠቅማል። ወላሂ ይሄ ሁላ ብር አሁን ተቀምጦ ብዙ ነበር። ሴት ልጅ ብዙ ልብስ ሲኖራት ጥሩ ነው፣ ግን እንዲህ ድንበር ያለፈ ቁምጥምጥ ተውት እስኪ ይላል። አልፏል እንጂ ለካ አልፏል። ከአሁን ወዲያ ግን ትምህርት ነው። አሁን በይ እንዲያው ምን ልበላችሁ የውስጥ ዳክልያ እንኳን ራሱ አልገዛም። እናንተ ይስሙ እንዲያልጠራው ብዬ ነው። እሱን እንኳን አልገዛም በህድ አሁን ማለት ነው። እንዲሁ ብሯን 5 10 ቋጥሬ ነው የምመጣው። አንዳንዴ በመሀል መንጣት ጥሩ ነው። ሀቂቃ ትማራላችሁ። ግን እኛ እዛው ግፍግፈን ባንዴ መጣን። አሁን ጎደለው በዛ። አስተግፍሩላህ ይቅር ይበለን። ዱንያ ሞልቶ ያቅም 9 ነው 10 ሞልቶ ያቅም ይላል ያገሬ ሰውና ያው ካልተውለው አይሆንም። ልቤን እያፈነኝ ነው። ተወት እያረግን አምድያን እንኖራለን ማለት ነው። ይሄን ይመስላላችኋለሁ። በተረፈ አበረታቱን። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድምጽ ይሰማችሁም አይሰማችሁም አላውቅም ጋይስ።